ስሜ ማርከንተንስ ይባላል። ችግኝ ተክያ አውቃለሁ። ምክንያቱም የተከልኩበት ምክንያት እኛ ሰዎች ለመኖር ግዴታ አየር ያስፈልገናል። ይሄንን አየር ደግሞ ሊሰጠን የሚችለው ችግኝ ስለሆነ። ስሜ ይላበ ይባላል። ጸዋት ተክያ አውቃለሁ። ስሜ አሜን ዮሐንስ ይባላል። አው ችግኝ ተክያ አውቃለሁኝ። ስሜ ራዴት ኤፍሬም ይባላል። ችግኝ ተክያ አላውቅም። ስሜ ይሳቅ ካሚል ይባላል። ችግኝ ተክያ አውቃለሁ። እሱም የተከልኩት ደግሞ በገጠር አካባቢ ነው። አረንጓዴ ልምላሜን የሚያሳይና ኢትዮጵያ ሀገራችን ውስጥ የሚገኝ ችግኝ ነው። እጽዋትን መትከል ወይም መንከባከብ ማለት ነው። አረንጓዴ አሻራ ማለት አረንጓዴ ተክሎች ነው ማለት ነው። የምንተክለው ችግኝ የአረንጓዴ አሻራችን ብለን እንጠራዋለን። አረንጓዴ አሻራ ማለት ትንንሽ ዛፎች ወይ ትንንሽ ቅጠል አይነቶች ናቸው። አረንጓዴ አሻራ ማለት ድነናና መልሶ ድነና የሚባሉ ነገሮች አሉ። ድነና ማለት አንድን ቦታ ተተክሎበት ያልነበረውን ባዶ ቦታ ችግኝ ተክሎ የተለያዩ ዛፎችን ተክሎ ደን ማድረግ ነው። መልሶ ድነና የምንለው ደግሞ ችግኞች የነበሩበትን እነዛን ችግኞች ቆርጠን ድጋሚ ያንን ቦታ ደን ስናደርገው አረንጓዴ አሻራ እንለዋለን። በመጀመሪያ ለኢትዮጵያ የሚጠቅመው የተለያዩ ከተሞች ወይም ደግሞ የተለያዩ ሀገሮች ንፋስ ወይም ደግሞ ኦክሲጅን ሊያገኙ ይችላሉ። ስለዚህ አንዳንድ ዛፎችና እጽዋት የተለያዩ ጥቅሞችን ወይም ደግሞ ኦክሲጅኖችን ስለሚሰጡ ለኛ ታዳጊዎች ደግሞ የተለያዩ ከዛፎች ወይም ከእጽዋቶች ሊሰሩ የሚችሉ እቃዎችን ለመስራት ጥቅም አለው። ኢትዮጵያ አረንጓዴ መሆኗ አንደኛ አቶሞስፌር ላይ ያለው አየር ጥሩ አየር እንድንተነፍስ ይጠቅመናል። ሌላኛው ደግሞ ቱሪስቶች ምናምን ሲመጡ ለአይናቸው ለቪያቸው ጥሩ እንዲሆን ብዙ የቱሪስት መስህብ ልናገኝ እንችላለን። ለኛ ደግሞ የሚጠቅመው አሁን ብዙ ጊዜ ትምህርት ስንማር ቲዮሪ ብቻ ሳይሆን ፕራክቲካልም እንማራለን። ፕራክቲካል ስንማር ደግሞ የተለያዩ አትክልቶችን እያየን ኪንግደሞችን ምናምን እየለየን እንድንሄድ ይጠቅመናል ለኛ ማለት ነው። ንጹህ አየር እንድናገኝና እንድንተነፍስ ኢትዮጵያ አረንጓዴ በመሆኗ ለኛ ሰዎች የሙቀት መጠን መጨመራችንን ይቀንሳል እና ለታዳጊዎች በንፋስ አማካኝነት መተንፈስ ስለምንችል ዛፎች ደግሞ ከሌሉ መኖር ስለማንችል መሰረታዊ ፍላጎት ስለሆኑ አንቁረጣቸው እላለሁ። የአረንጓዴ አሻራን እዚህ መታችሁ መትከል ትችላላችሁ እና ተከሉ ኦክሲጅን እናገኙ ማለት